ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ለተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ሐሙስ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ትናንት ምሽት በብዙ መልኩ ሲጠበቅ የነበረው የማንቸስተር ሲቲ ቀሪ አንድ ጨዋታ ከኤፍኤ ካፑ ፍጻሜ ቀደም ብሎ የሚደረገው በኢትሃድ የለንደኑን ክለብ ፓላስን ሲቲ የሚያስተናግድበት ጨዋታ ነበር። በዚህም እንግዲህ ማንቸስተር ሲቲ በምሽቱ 3 ግብ ከ3 ነጥብ ጋር 3 ንጹህ ግብ ይዞ የወጣበት አስደናቂ ምሽት በኢትሃድ ፔፕ ጋርዲዮላና ልጆቹ አስደናቂ ውጤት ማስመዝገብ ችለዋል። ነጥባቸውንም ወደ 77 ከፍ በማድረግ በግብ ልዩነትም በአንድ ግብ ብልጫ ከሚካኤል አርቴታ አርሴናል ከፍ ብለው በ2 ነጥብ ዝቅ ብለው በድጋሚ የመጨረሻ በአርስታችን ላይም እንደተጠቀምነው የመጨረሻ ጥረታቸውን ፋይናል ፑሽ ለማድረግ የተቻላቸውን ነገር ሁሉ በመጨረሻም ለመሞከር ማንቸስተር ሲቲዎች ከራሳቸው የሚጠበቀውን ኃላፊነታቸውን መወጣት በተከታታይ በተመሳሳይ ውጤት ያለፈው ሳምንትም ብሬንፎርድም በ3-0 ውጤት ነበር ሲቲ ማሸነፍ የቻለው። በዚህ ሳምንት እንግዲህ አጋማሽ ትናንት ምሽት በተደረገው ጨዋታ በተመሳሳይ 3-0 ከኤቨርተን ጋርም 3-3 አቻ ሲወጡ 3 ግብ ማስቆጠር ችሏል። የሲቲ አማካይ የግብ ቁጥር በዘንድሮ የውድድር ዓመት እንግዲህ ወደ 3 ከፍ ያለበት ከተጠናቀቀ የውድድር ዓመት በብዙ ርቀት የተሻሻለበት መሆኑን የተመለከትንበት ነው እና ማንቸስተር ሲቲዎች እንግዲህ ትናንትና የራሳቸውን ጥረት የራሳቸውን ኃላፊነት በአግባቡ በተወጡበት የእንግሊዝ ፕሪሚየር ሊግ ቀሪ ጨዋታ ከረፍት በፊት 2 ኳስ በአስደናቂ አሲስት ዳግም ማንሰራራት የቻለው ፊል ፎደን አመቻችቶ ያቀበለውን ኳስ ከረፍት በፊት አንቷን ሴሜኒዮ እና ኡመር መርሙሽ አስቆጥረው ሲቲን በ2-0 አድቫንቴጅ ነበር የመጀመሪያውን 45 እንዲያጠናቅቅ የረዱት። ከረፍት መልስ እንግዲህ ተቀይሮ የገባው ራያን ቸርኪ አመቻችቶ ባቀበለበት በዘንድሮ ሲዝን 12ኛ አሲስቱን 12 ክፍት ከሆነ እንቅስቃሴ የተደረገ ግብ የሆነ ኳስ አመቻችቶ የማቀበል ሂደት እንግዲህ ራያን ቸርኪ ብቸኛ ተጫዋች ያደርጓል። በ2025/26 ክፍት ከሆነ እንቅስቃሴ ሁሉንም ኳሶች አመቻችቶ በማቀበል ብቸኛ ተጫዋች ሆኖ ነው እንግዲህ ራያን ቸርኪ እየተጓዘ የሚገኘው። ለሳቪኒዮ አመቻችቶ ያቀበለውን ሳቪኒዮ የሲቲን 3ኛ ግብ አስቆጥሮ በኢትሃድ ማንቸስተር ሲቲ 3 ነጥብ ከ3 ንጹህ ግብ ጋር ይዞ የወጣበት ምሽት ነው። ይህንን በተመለከተን ጊዜ በዚህ ፕሮግራም የመጀመሪያ ክፍል ቆይታ ስናደርግ በሁለተኛ ክፍል ቆይታ ከምናደርግባቸው ነጥቦች መካከል በሁለተኛ ክፍል የምንመለከተው የማይክል ካሪክ በዘላቂነት የማንቸስተር ዩናይትድ ሄድ ኮች ሆኖ አዲስ ኮንትራት ሊሰጠው እንደሆነ ትናንትና በሚወጡ ዘገባዎች መመልከት ችለናል። ይህንን ተከትሎ የቀድሞ ተጫዋች የአሁኑ ጊዜ አሰልጣኝ በቀጣይ የውድድር ዓመት የማንቸስተር ዩናይትድ ቋሚ አሰልጣኝ በመሆን በሄድ ኮችነት ክለቡን እንደሚመራና ለቀጣይ ዓመታት የሚያቆየውን ኮንትራት በዚህ ዓመት መጨረሻ ለመፈረም በብዙ መመዘኛዎች የማንቸስተር የበላይ ጠባቂዎች ኃላፊዎች ለሰር ጂም ራድክሊፍ፣ ኡመር ባራዳ እና ጄሰን ዊልኮክስ ባደረጉት ሪፖርት ተረጋግጧል ብለው በርካታ ሚዲያዎች እያወጡ ነው የሚገኙት እና በሁለተኛ ክፍል የማይክል ካሪክ በዘላቂነት መቆየት እንዲሁም አውሬሎ ቹዋሚኒን፣ ኤደርሰንን
በተጨማሪም ራፋኤል ሊያውን ማንቸስተር ዩናይትዶች በራዳር ውስጥ ማካተታቸው በስፋት እየተነገረ ነው የሚገኘው። ከነዚህ ተጫዋቾችም ጋር ተያይዞ እየወጡ ያሉ መረጃዎች በስፋት ተመልክተናል። አንድ ላይ አካተን የማይክል ካሪክ ቆይታ የነዚህ ተጫዋቾች የዝውውር ሂደት ምን ይመስላል የሚለውም በማንቸስተር ዩናይትድ መረጃችን እንመለከታለን። በሶስተኛ ክፍል ዘ ስፔሻል ዋን በቀጥታ ወደ ሪያል ማድሪድ የሚደረገውን ሂደት እንግዲህ ፋይናል ስቴጅ ላይ መድረሱ ተሰምቷል። በዚህ መሰረት እንግዲህ አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ ሊሆኑ ከየትኛውም ጊዜ በላይ መቃረባቸው ተረጋግጧል። በእነዚህ 3 ፕሮግራሞች ዕለተ ሐሙስን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው እንግዲህ የማንቸስተር ሲቲ የምሽቱን ድል የፔፕ ጋርዲዮላ ማንቸስተር ሲቲ በድጋሚ በሚካኤል አርቴታ አርሴናል ላይ የመጨረሻ ጥረቱን ፋይናል ፑሹን ትናንት ምሽት በርካታ ከምርጥ 11 ተጫዋቾች ለውጥ በተደረገበት የበለጠ ቀደም ብሎ አሰላለፉን ለተመለከተ ምናልባት ይህን ጨዋታ በምን ያክል ደረጃ ጋርዲዮላ ትኩረት ሰጥቶታል፣ ትኩረት አልሰጠውም የሚለው ጉዳይ ሊያጠያይቅ ይችላል። የመጀመሪያ ምርጥ 11ን ለተመለከተ ካለፈው ሳምንት የብሬንፎርድ ድል ማንቸስተር ሲቲ የ6 ተጫዋች ለውጥ በማድረግ ነበር ጨዋታውን የጀመረው እና በርካታ ፔፕ የተጫዋች ለውጥ አድርጓል። 6 ተጫዋች ማለት ቀላል አይደለም። በምርጥ 11 ላይ ከነበሩ ቋሚ ወይም በዘንድሮ የውድድር ዓመት በርካታ ጨዋታዎችን በቋሚነት ከጀመሩ ተጫዋቾች ውስጥ አብዛኛውን ተጫዋች ቤንች በማድረግ እረፍት በመስጠት የበለጠ ለኤፍኤ ካፕ ጨዋታ ትኩረት ፔፕ የሰጠ ይመስላል። ከቼልሲ ጋር ቀጣይ እሁድ ለሚደረገው የኤፍኤ ካፕ ፍጻሜ በርካታ ሮቴሽኖችን ባደረገበት የምሽቱ ጨዋታ እንግዲህ በሴንተር ባክ ቦታ ኩሳኖቭንና ጉይን ማቲያስ ኑኔዝንና ከ5 ወራት በኋላ ከጉዳት የተመለሰውን ያሽኮር ግራቭዲዮልን በማሰለፍ ነበር ፔፕ የጀመረው። እንዲሁም ሮያን ኤንትኑሪ በተጨማሪ ከያሽኮር ግራቭዲዮል አንድ ስቴፕ ወደፊት በመሰለፍ በአማካይ ስፍራ በርናንዶ ሲልቫን እና ፎደንን እንዲሁም ሳቪኒዮን እና ሴሜኒዮን ከመርሙሽ ጀርባ በማድረግ ሃላንድ፣ ዶኩ፣ ቸርኪ እነዚህ ሁሉ ተጫዋቾች በትናንትናው ጨዋታ ቤንች ነበሩ። ቲጃኒ ራይንደርስ፣ ኒኮ ጎንዛሌዝ፣ ሮድሪ እነዚህ አማካይ ክፍል ተጫዋቾችም በሌሉበት የትናንት ምሽቱ ጨዋታ በተጨማሪም ኒኮ ራይሊን በበለጠ እንደውም በስብስብ ውስጥ ፔፕ አላካተተም። ጉዳት አይደለም የእረፍት ለመስጠት እና ጌም ታይም ማኔጅ ለማድረግ ታሳቢ ተደርጎ ይህንንም ተጫዋች እንግዲህ የማሳረፍ ሂደት ፔፕ እንደነዚህ አይነት እርምጃዎችን በመውሰድ ነው የትናንት ምሽቱን ጨዋታ በድል የተወጣው። የ6 ተጫዋች ለውጥ የነበረው የማንቸስተር ሲቲ ሁለተኛው ቡድን ወይም በዘንድሮ የውድድር ዓመት ከቋሚነት ስፍራ ብዙ ደቂቃዎችን ያላገኙ ከቤንች ላይ በመነሳት ልዩነት ሲፈጥሩ የምንመለከታቸው ተጫዋቾች በቋሚነት ተሰልፈው ነገር ግን ሲቲ ምን ያክል ኢፌክቲቭ እንደነበረ በምሽቱ ጨዋታ ሌላ ማረጋገጫ ነበር መስጠት የቻለው። በተለይ በቅርብ ሳምንት ከኤቨርተኑ ጨዋታ በኋላ ሲቲ ላይ የሚነሱ ጥያቄዎችን በፍጥነት ሪከቨር በማድረግ 2 ተከታታይ ጨዋታ በተመሳሳይ ውጤትና ድል ማንቸስተር ሲቲ እየተጓዘ ያለበትን ርቀት ስንመለከት ምናልባት ይሄ የመጨረሻ ጥረታቸው የፔፕ ጋርዲዮላ ልጆች በአርሴናል ላይ የመጨረሻ ጫናቸውን የሚፈጥሩበት አጋጣሚ ነው። ነገር ግን በአሰላለፉ ላይ የተደረገው ለውጥ የበለጠ ፔፕ በእጁ ያለውን ወይም 100% በራሱ መወሰን የሚችለውን ተጋጣሚውም እሱም በሚያደርጉት እንቅስቃሴ ሊወሰን የሚችል የዌምብሌይን ፍጻሜ ትኩረት በማድረግ ሎድ ማኔጅመንቱ በመጀመሪያ ደረጃ ፍጻሜውንም ታሳቢ ያደረገ ነው። ከአሁን በኋላ ፔፕ በ7 ቀናት ልዩነት የትናንት ጨዋታን ጨምሮ 3 ጨዋታ ነው የሚያደርጉ። እሁድ ከቼልሲ ጋር ከተጫወተ በኋላ በተጨማሪም ከ72 ሰዓት በኋላ ደግሞ እንደገና ከበርንማውዝ ጋር የአንድ ቀሪ ጨዋታን በድጋሚ ስለሚያደርግ ከወዲሁ ሎድ ማኔጅመንቱን የበለጠ ለማዋሃድ ወደ አንድ ስቴፕ
ከፍ ለማድረግ የበለጠ እነዚህ አይነት ሂደቶችን ለመጠቀምና ተጫዋቾች ለቀጣይ ፊክስቸሮች በተሻለ ሁኔታ ፊት እንዲሆኑ ይቅርታ ቅዳሜ ነው የሚደረገው የኤፍኤ ካፑ ፍጻሜ እና በ72 ሰዓት ልዩነት ነው አሁን የኤፍኤ ካፑን ፍጻሜ የሚያደርጉት። ከዛም በኋላ በ72 ሰዓት ልዩነት እንደገና ከበርንማውዝ ጋር ጨዋታ የሚያደርጉ ይሆናል። ይሄ ሎድ ቀላል የሚባል አይደለም ለማንቸስተር ሲቲ። ስለዚህ ከወዲሁ ፔፕ ሎድ ማኔጅመንት ለማድረግ የትናንትናውን ጨዋታ የመጀመሪያ አድቫንቴጅ ተደርጎ እየተወሰደ ነው የሚገኘው እና ከረፍት በፊት የነበረውን እንቅስቃሴ እንዴት ተመለከታችሁት? በተለይ ከተደረጉ ለውጦች ከተወሰዱ እርምቶች መካከል በዋነኝነት የሚጠቀሰው ወይም የትናንት ምሽቱ ጨዋታ በልዩነት ከተነሳም የበለጠ የፎደንን ሲዝን የፎደንን የብሔራዊ ቡድን እጣ ፈንታ የሚወስን ፊል ፎደን ዳግም በመጨረሻ ሲቲ የተወሰኑ ጨዋታዎች በቀሩበት የመጨረሻ ስቴጅ ላይ ትናንት ምሽት ያሳየው እንቅስቃሴ ምክንያቱም የፎደን ወቅታዊ ብቃት በብዙ መልኩ መነጋገሪያ አርዕስት ሆኖ ከብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን እስከ ማንቸስተር ሲቲ ቦታው ድረስ ጥያቄ ውስጥ ገብቶ የተለያዩ መላምቶች ይቀመጡ ነበር እና ወደ ምርጥ 11 ሰብሮ ለመግባት በዘንድሮ ሲዝን አንደኛ ደረጃ በቁርጭምጭሚቱ ላይ ያጋጠመው ጉዳት ፊትነሱን በሚፈለገው ደረጃ አለማድረጉን እና አንዳንድ ጨዋታዎች ላይ መጀመሪያ ዙር ላይ ስንመለከት ነበር በጊዜ ተቀይሮ የመውጣት ሎዱን የመቋቋም ወይም የአካል ብቃት ሁኔታው አስተማማኝ ሳይሆን ቀርቶ ተጫዋቹ ረጅም ሳምንት ሲቸገር ነበር። ከዛም በኋላ ፔፕ የአራቱን ተጫዋቾች የፊት መስመር ጥምረት የበለጠ ቅንጅቱ ውጤታማ መሆኑን ተከትሎ ፎደን ተቀይሮ የሚገባ ተጫዋች እንጂ ወደ ዋናው ምርጥ 11 ሰብሮ የሚገባ ተጫዋች አልነበር እና በዚህ መሰረት ያለፉትን 27 የማንቸስተር ሲቲ ጨዋታዎች ላይ ምንም አይነት ተሳትፎ ሳያደርግ መቆየቱ የበለጠ እዚህ ተጫዋች ላይ ጥያቄ ተነስቶ እንደምታስታውሱት የመጨረሻው ኢንተርናሽናል ብሬክ ቶማስ ቱኸል በሰጠው አስተያየት ምክንያት ፕሮግራምም ወደ እናንተ አድርሰን ነበር በፎደን ዙሪያ ያለውን አመለካከትና ምናልባት ከዓለም ዋንጫ 2026 ስብስብ ውጪ ሊሆን እንደሚችልም ሲገለጽ ነበር። አሁን ላይ ግን የምሽቱን እንቅስቃሴ የምሽቱን አስደናቂ የፎደንን እንቅስቃሴ ለተመለከተ ይህን ተጫዋች ጥሎ መሄድም ለእንግሊዝ ዋጋ ሊያስከፍልም ይችላል። የፎደን ደካማ ሲዝን ነው በሚባልበት የዘንድሮ የውድድር ዓመት እንኳን ይሄ ተጫዋች የእንግሊዝ ብሔራዊ ቡድን የቀኝ ክንፍ ቋሚ ተሰላፊ ሆነው በቅርብ ሳምንት ጥሩ ማንሰራራት እያሳየ የሚገኘው ቡካዮ ሳካ ጋር በግብ ተሳትፏቸው እንኳን ሲነጻጸሩ የፎደን የተሻለ ቁጥር አለ። ስለዚህ ፐርፎርማንሳቸው ሁለቱም ተጫዋቾች ኮል ፓልመር እነዚህ ሶስት የግራኝ እግር ተጫዋቾችን የምታስታውሱ ከሆነ ከ2 ዓመት በፊት በጣም ትልቅ ኢሹ ነበር በፕሪሚየር ሊግ ሚዲያ በእንግሊዝ በትላልቅ ሚዲያዎች ለመወያያ ርዕስነት ይቀርብ ነበር። የፎደን የፓልመርና የሳካን ንጽጽርን በልዩነት እያነሱ በርካታ ነጥቦች ላይ ይወያዩ ነበር። አሁን ግን በዘንድሮ የውድድር ዓመት የሶስቱንም ብቃት ከተመለከታችሁ በተለያየ መንገድ ሶስቱም ውጤታማ ወይም አመርቂ ሲዝን በግላቸው እያሳለፉ አይደሉም። እንደ ቡድን የተለያየ መልክ ሊኖረው ይችላል። ነገር ግን በነበራቸው ኳሊቲ በነበራቸው ብቃት ልክ ከፍ ብሎ አላንጸባረቁም። በዘንድሮ የውድድር ዓመት ጉዳትም ፊትነስም በጣም ተጽዕኖ ፈጥሮባቸው፣ ስለዚህ የምሽቱ የፎደን እንቅስቃሴ የበለጠ አሁን ወደ ፋይናል ስቴጅ ላይ የውድድር ዓመቱ ሊጠናቀቅ ሲል የበለጠ የብሔራዊ ቡድን አሰልጣኞች ምርጫቸውን ለማሳወቅ የመጨረሻ ውሳኔ ላይ የሚደርሱበት ሰዓት ላይ ፎደን እንደዚህ አይነት እንቅስቃሴ ማሳየቱ የበለጠ ጉዳዮችን እንደገና የእንግሊዝ ብሔራዊ ቡድን እንዲመለከት ሊያስገድድ ይችላል። ምክንያቱም ከረፍት በፊት በተለይ የመጀመሪያ ግብ አንቷን ሴሜኒዮ ሲያስቆጥር በተረከዙ ነበር አሲስት ማድረግ የቻለው። የነበረበት ፖዚሽን የነበረው ዳይሬክሽን ለሴሜኒዮ ጀርባውን ሰጥቶ ነው። የሴሜኒዮን እንቅስቃሴ በመረዳት ይሄ በብዛት እግር ኳስን በብሬን የሚጫወቱ ተጫዋቾች ሴንስ አድርገው የሚረዱት አይነት እንቅስቃሴ በአስደናቂ ባልተገመተ ከምንም ላይ ታይት በሆነው የክሪስታል ፓላስ የተከላካይ መስመር ውስጥ ነው እንግዲህ በአስገራሚ ሁኔታ ፓስ አድርጎ አንቷን ሴሜኒዮ ማስቆጠር ይቻላል።
እና የፊል ፎደን የዘንድሮ ሲዝን ትንሽ አስቸጋሪ መሆኑ የምንመለከተው ተጫዋቹ ከማርች በኋላ ባደረጋቸው 13 ጨዋታዎች ውስጥ በ3ቱ ብቻ ነው ቋሚ ሆኖ መሰለፍ የቻለው። የተቀሩትን ጨዋታዎች ከቤንች ላይ በመነሳት ነበር ይሄ ተጫዋች እንግዲህ ፐርፎርም ሲያደርግ የነበረው። በብዙ መልኩ የዘንድሮውን የማንቸስተር ሲቲ ጉዞ ላይ በተለይ ማንቸስተር ሲቲ በተወሰነ ጊዜ ከጉዳት የተከላካዮቹ ጉዳት የያሽኮር ግራፍዲዮል እና የሩቢን ዲያዝ ጉዳት በተከሰተበት ወቅት ማንቸስተር ሲቲ የተወሰነ የውጤት አለመረጋጋት ተፈጥሮ በነበረበት እነዛ የውድድር ዓመቱ ሁለተኛ ሲዝን ሊጀምር አካባቢ ሲቲ ውጥረት ውስጥ በገባ ጊዜ አብዛኛው ሚዲያ ሰለባ ካደረጉ ወይም ለትችት በጣም ከተጋለጡ ተጫዋቾች መካከል አንዱ ነበር። እንደውም አንድ ዘጋቢ እንደሚለው ከሆነ የፎደንን ብቃት በዘንድሮ የውድድር ዓመት በተለየ እይታ ተመልክቶ ለማብጠልጠልም ለመተቸትም አመቺ ካልሆኑ ጉዳዮች መካከል ማንቸስተር ሲቲ እንደ ቡድን ያለበት ክፍተት ነበር ከፍ ብሎ የሚስተዋለው። ነገር ግን ከዚህ በፊት ሲቲ በተቸገረበት በሚጨነቅበት ወይም ውጥረት ውስጥ በገባበት ጊዜ የነ ፎደን አይነት ተጫዋቾች ለፔፕ የመፍትሄ ሀሳብ ነበሩ። አሁን ላይ ግን ሲቲ አዲስ ግንባታ መጀመሩን ተከትሎ እነ ፎደን የዚህ ሂደት አንዱ አካል ሆነው አሁን ከትራንዚሽኑ ጋር እንግዲህ ባላንስ ሳይሆን በፊትነስም በተለያዩ ጉዳዮች ብቃታቸው ወርዶ በእንቅስቃሴ ደረጃ ውጤታማ ሳይሆኑ ሰንብተዋል። ሁለተኛውን ኳስ ለኡመር መርሙሽ አመቻችቶ ፎደን ሲያቀብል በዘንድሮ የውድድር ዓመት ከረፍት በፊት አንድ ተጫዋች 2 ኳስ በቀጥታ አሲስት ሲያደርግ ፊል ፎደን የመጀመሪያ ተጫዋች። አሁን የተለየ ስታቱን ተመልከቱ። ሲዝኑን በአጠቃላይ ስለ ፎደን ውጤታማነት ጥያቄዎች ሲነሱ ነበር። አሁን ትናንት ምሽት በተደረገው ጨዋታ ደግሞ የትኛውም ተጫዋች ያላደረገውን ከረፍት በፊት 2 ግብ የሆኑ ኳሶችን አመቻችቶ ማቀበል። ይሄ ብቻ አይደለም፣ ከረፍት በፊት በነበረው እንቅስቃሴ 5 ቻንሶችን ክሬት ማድረግ ችሏል። እንደውም ያሽኮር ግራፍዲዮል በሄዲንግ የገጫት ኳስ የዲን አንደርሰን አስደናቂ ስፕሪንት እና ግቡን የመጠበቅ ክህሎት እንጂ ያ ኳስ ሊቆጠር የተቃረበ በቃ የአንደርሰን ብቃት እንጂ ያ ኳስ የተቆጠረች ግብ ማለት ይቻላል ከአንግሉ ላይ ማውጣት የቻለው። እና እነዚህን ጉዳዮች በዘንድሮ ሲዝን ፊል ፎደን ከማንቸስተር ሲቲ ጋር ከክሪስታል ፓላስ ጋር በነበረው ጨዋታ የመጀመሪያ ክፍለ ጊዜ የጨዋታው ድምቀት ልዩነት ሆኖ ነበር። ከረፍት በፊት በነበሩ እንቅስቃሴዎች ላይ ፍጹም አስደናቂ እያንዳንዱ ተቾች በፎደን በኩል የነበሩ የቀድሞ አይነት በተለይ 2023-24 የማንቸስተር ሲቲ ቁልፍ የነበረበት ምናልባት በዛን የውድድር ዓመት ሲቲ የሊጉን ዋንጫ እንዲያሳካ ትልቁ ሚና ከተጫወቱ ተጫዋቾች ውስጥ ግንባር ቀደም ተደርጎ ሊወሰድ ይችላል እና ከፎደን ባህሪ ደግሞ በበለጠ ምናልባት በእንግሊዝ ብሔራዊ ቡድን የበለጠ ደግሞ በቱኸል እይታ ውስጥ ሊያስገባው የሚችለው አንዱን ኳሊቲ ትናንት ምሽት የተመለከትነው 6 ቦል ሪከቨሪ አስመዝግቧል። ኳሶችን መልሶ ሪከቨሪ ማድረግ እንቅስቃሴ የበለጠ ቱኸል የሚያተኩርባቸው የተጫዋቾች የሜዳ ውስጥ ካራክተር እና ከነበሩት እንቅስቃሴዎች ውስጥ አሁን ወደ ተጋጣሚ የመጫወቻ ቦክስ 4 ኳሶችን ክሮስ በማድረግ 3ቱ በውጤታማነት ተጠናቋል። 2 ቢግ ቻንስ ክሬት አድርጎ 2 አሲስት በማድረግ ከረፍት በፊት የፎደን እንቅስቃሴ ፍጹም አነጋጋሪ ነበር። በማንቸስተር ሲቲ በኩል እንደ ምሽቱ እንቅስቃሴ በዘንድሮ የውድድር ዓመት ፎደንን በልዩነት አልተመለከትነውም። እንደውም አንዳንድ ቁጥሮችን ስመለከት ከረፍት በፊት ፎደን 5 ቻንስ ክሬት ሲያደርግ በሜዳ ውስጥ ያሉ የተቀሩት አጠቃላይ ተጫዋቾች በድምሩ ክሬት ያደረጉት ኳስ 4 ነው። ፎደን ብቻውን 5 ቻንስ ክሬት ማድረግ የቻለውና ይሄ በብዙ መመዘኛዎች ፊል ፎደንን ድጋሚ እንድንመለከት እንዲያነቃ ያደረገ አስደናቂ ምሽት ነው። ተጫዋቹ በግሉ ማሳለፍ የቻለው ሲቲም በሚካኤል አርቴታ አርሴናል ላይ የመጨረሻ ጥረቱንና ጫናውን የተጠቀመበት ምሽት ነው። ያውም የ6 ተጫዋቾች ለውጥ ከምርጥ 11ዱ ተደርጎ ይሄ ቀላል የሚባል ለውጥ አይደለም። ፔፕ ሪስክ ወስዶ ያደረገው። በነገራችን ላይ ፊል ፎደን የትናንት ምሽቱ
ሁለት ግብ የሆነ ኳስ አመቻችቶ ማቀበሉን ተከትሎ በቀጥታ በሁሉም ውድድር በማንቸስተር ሲቲ ማሊያ 101 የግብ ተሳትፎ ያደረገበት የማንቸስተር ሲቲ ቤት ቆይታው በሁሉም ውድድሮች ሳይሆን በፕሪሚየር ሊግ ብቻ 100 እና ከዛ በላይ ግብና አሲስት በቀጥታ ተሳትፎ። ይሄ ብቻ አይደለም በታሪክ የሚያስቀምጠው ፊል ፎደንን በፕሪሚየር ሊግ 3 ተጫዋቾች ብቻ ናቸው በታሪክ 100 እና ከዛ በላይ ግብ ላይ በቀጥታ ተሳትፎ በማድረግ ምንም አይነት ፔናልቲ ተሳትፎ ሳያደርጉ ወይም ፔናልቲ ግብ ሳያስቆጥሩ በቀጥታ 100 እና ከዛ በላይ ግብ ላይ ተሳትፎ ማድረግ የቻሉት ከፎደን በፊት 2 ተጫዋቾች ናቸው። ጋቢ አግቡላሆር 110 የግብ ተሳትፎ በማድረግ ብቸኛ ተጫዋች ነበር። ከሱ በመቀጠል ዴሜን ዳፍ በቼልሲ ቤት ቆይታው 101 በቼልሲ እና በፉላም ቤት ቆይታው በድምሩ 101 የግብ ተሳትፎ ማድረግ ቻለ፣ ምንም አይነት የፔናልቲ ግብ ሳያስቆጥር። ፎደን አሁን በታሪክ በእንግሊዝ ፕሪሚየር ሊግ 3ኛ ተጫዋች ሆኗል 101 ግብ ላይ በቀጥታ ተሳትፎ በማድረግ ያለምንም ፔናልቲ። ይሄ አስደናቂ የፊል ፎደን ቁጥሮች ናቸው በማንቸስተር ሲቲ ቤት የተመዘገቡ። ተጫዋቹ እንግዲህ በአስደናቂ ሁኔታ በዘንድሮ የውድድር ዓመት በማንቸስተር ሲቲ ማሊያ ምናልባት በመጨረሻም በፔፕ ጋርዲዮላ ማንቸስተር ሲቲ ቡድን ውስጥ በተቀሩ ጨዋታዎች ካሁን በኋላ ማንቸስተር ሲቲ የሊጉን ጨዋታ ጨምሮ 3 ጨዋታ እድሜን የሚቀረው 2 የፕሪሚየር ሊግ ልክ እንደ አርሴናል፣ 1 የኤፍኤ ካፕ ፍጻሜ ቅዳሜ ምሽት የሚደረግ። ስለዚህ በእነዚህ 3 ጨዋታዎች ላይ ፎደን የበለጠ ደቂቃዎችን ሊያገኝ የሚችልበት እድልም እንዳለ ፍንጭ የሰጠበት የምሽቱ አስደናቂ የፊል ፎደን ማራኪ እንቅስቃሴ ነው። ኡመር መርሙሽም በተከታታይ ለ2 ጨዋታ ግብ ማስቆጠር የቻለበት። አንቷን ሴሜንዮ እንግዲህ ከሰሞኑን አንዳንድ ጥያቄዎች ነበሩ ተጫዋቹ እንዳጀማመሩ አይደለም በሚል የተለያዩ ቅሬታዎች ቢነሱም አሁን እነዚህ ቅሬታዎችን ዝም የሚያሰኙ ከረፍት በፊት እንቅስቃሴውም ግቡም ይሄን የሚገልጽ ነበር። አሁን የማንቸስተር ሲቲ የምሽቱ ድል በቀጥታ የሚካኤል አርቴታ አርሴናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት የግድ ካሁን በኋላ ባሉ ጨዋታዎች እስከ የበርንሌውን ጨዋታ ወይም የመጨረሻ የኤሚሬትስ የ2025-26 የውድድር ዓመት ጨዋታውን ኤሚሬትስ ላይ ሲያደርግ ዋንጫውን አያነሳም። ትናንት ምሽት ማንቸስተር ሲቲ ነጥብ ጥሎ አቻ ወጥቶ ወይ ተሸንፎ ቢሆን ኖሮ አርሴናል ኤሚሬትስ ላይ አሸንፎ ዋንጫውን ኤሚሬትስ ላይ የማንሳት አድቫንቴጅ ነበር። ሲቲ ማሸነፉን ተከትሎ በየትኛው መመዘኛ አሁን ጨዋታው ኤሚሬትስ ላይ አይጠናቀቅም አርሴናል ቢያሸንፍ። ምክንያቱም ሲቲ ቀሪ 2 ጨዋታ ስለሚኖረው ወይም እስከ በርንማውዙ ጨዋታ ድረስ አርሴናል ይጠብቃል። በኤሚሬትስ የሚደረግ ሴሌብሬሽን አይኖርም ማለት ነው። ከ22 ዓመት በኋላ አርሴናል ደማቅ ታሪክ ለመጻፍ ቢቃረብም የፔፕ የምሽቱ ድል ይህን ታሪክ አዘግይቶታል። የበለጠ ጫና ደግሞ ፈጥሮ በተቀሩት 2 ጨዋታዎች አርሴናል ነጥብ የሚጥል ከሆነ ሲቲ ተጨማሪ 2ኛ አድቫንቴጅ አግኝቶ እንግዲህ የሚመር ቡድን አይደል። የመጀመሪያውን አድቫንቴጅ በኤቨርተን ነጥብ መጣሉን ተከትሎ አባክኗል። በመጨረሻ ስቴጅ ላይ እንግዲህ አዲስ ድራማ ይፈጠራል ወይ አብረን በጋራ የምንመለከተው። አሁን ግን የፔፕ ማንቸስተር ሲቲ የራሱን ኃላፊነት በመወጣት በተሻለ ሁኔታ ድል በማድረግ እንግዲህ ቀጣይ ጨዋታዎችን የበለጠ ለማንቸስተር ሲቲ ቢያንስ የኤፍኤ ካፑን ጨዋታ አሁን ሲቲ በዘንድሮ የውድድር ዓመት የኤፍኤ ካፑን ጨዋታ ቢያሸንፍ ፍጻሜውን ዋንጫ ቢያነሳ ለማንቸስተር ሲቲ ትራንዚሽን ላይ እንዳለ ቡድን ውድቀት ወይም ካለፉት ዓመታት ይሄ የፔፕ ዶሚኔት ከነበረበት ሲዝን ውጪ ባሉ ዓመታት ውስጥ ከተመለከትን ትራንዚሽን ላይ እንዳለ ቡድን የቡድኑ ቁልፍና ትላልቅ ተጫዋቾች ሂደቱን ጠብቆ ከክለቡ እየለቀቁ በመጡበት በአዲስ ሜንታሊቲ፣ በአዲስ አስተሳሰብ፣ በአዲስ የቡድን ግንባታ ሰፊ የሆነ ትራንዚሽን ውስጥ እንደገባ ቡድን ለውጥ ውስጥ እንዳለ ቡድን ይሄ 2 የካፕ ዋንጫ ማሳካት ለማንቸስተር ሲቲ ወይ ውድቀት ወይ ደካማ የውድድር ዓመት አያስብልም። ነገር ግን በፔፕ የሲቪ ደረጃ ካየን ፔፕ በካፕ ዋንጫ የሚለካ አሰልጣኝ አይደለም።
ውጤታማ ነው ሲባል ፔፕን እየለካን አይደለም። ሲቲ እንደ ቡድን መጥፎ ሲዝን አሳልፏል የሚባል አይደለም። ግን ለፔፕ ትልቁ ስኬት የሚባለው የሊጉንም የሻምፒዮንስ ሊጉንም ዋንጫ ማሳካት ነው። የፔፕ ስታንዳርድ ወይም ከዚህ በፊት የምናቅበት መመዘኛ ማለት ነው። አሁን ግን ጋርዲዮላ እንግዲህ ተጨማሪ አድቫንቴጅ ይኑረው ሊጉን በድጋሚ ተርን የማድረግ የራሱን ኃላፊነት በመወጣት ላይ ነው የሚገኘው እና በምሽቱ ጨዋታ በርካታ ምርጥ 11 ውስጥ ለውጥ ተደርጎ እና ኤርሊ ሃላንድን፣ ጀረሚ ዶኩን፣ ሮያን ቸርኪን እነዚህ 3 ተጫዋቾች በነገራችን ላይ ሁለተኛ ሲዝን ልክ የፈረንጆቹ አዲሱ ዓመት እንደገባ ከተመለከታችሁ በጣም ሻርፕ ነው። የነዚህ የ3 ተጫዋቾች ቅንጅት ከሴሜኒዮ ጋር የበለጠ ተዋህዶ በተለይ ከማርች አንስቶ የነበረው የማንቸስተር ሲቲ አስፈሪ አመጣጥ ውስጥ ቀጥተኛ ተጽዕኖ ፈጥሯል። ፔፕ እነዚህን 4 ተጫዋቾች የመንካት ምንም አይነት ሁኔታ አላሳየም እና ኤፍ ኤ ካፑንም ጨዋታ የበለጠ ትኩረት በማድረግ ቀሪ በየ72 ሰዓቱ ልዩነት ለሚያደርጉትም ጠንካራ ፊክቸር የፋይናል እና የፕሪሚየር ሊግ ቀሪ ጨዋታ የበለጠ የተጫዋቾችን ሎድ ማኔጅመንት ለማስተካከል ግን በተወሰደው እርምት ሲቲ አሁንም ከአስቆጣሪነቱ ከአሸናፊነቱ ፈቀቅ ሳይል በተከታታይ ድል ከኤቨርተኑ ጨዋታ በፍጥነት በማገገም በጥሩ ሁኔታ ለ2 ተከታታይ ጨዋታ ምላሽ ሰጥቷል። በነገራችን ላይ ፔፕ በአሰልጣኝነት ታሪኩ ከቶፕ 4 ከቶፕ 3 ርቆ ወጥቶ ጨርሶ አያውቅም። ምናልባት የመጀመሪያ የባርሳ የውድድር ዓመት ነው 4ኛ ደረጃ ሆኖ ካልተሳሳትኩኝ ያጠናቀቀው 2007 እና 8። ከዛም በኋላ ባሉ ዓመታት የፔፕ ጋርዲዮላ ቡድን የነበረው ታሪክ በጣም አስደናቂ ነው። አሁን በአንደኝነት 12 ጊዜ አጠናቋል። በተለያዩ ውድድሮች በተለያዩ ሊጎች 12 ጊዜ በባርሳ እንዲሁም በባርሳ እንደውም የምንመለከተው በ2008 እና 9 እና 10 እና 11 ተከታታይ 3 ዓመት ዋንጫ በማንሳት 11 እና 12 እንደምታውቁት የጆዜ ሪያል ማድሪድ 100 ነጥብ በማምጣት ድል ያደረገበት ዓመት ነው። በባየር ሙኒክ ተከታታይ ባክ ቱ ባክ ባየርን ሁለተኛ ከወጣ በኋላ ለ3 ተከታታይ ዓመት አንደኛ ወጥቶ ነበር ሻምፒዮን መሆን የቻለው። በማንቸስተር ሲቲ ቤት ፔፕ በነበረበት ወቅት 3 ተከታታይ ዓመት የመጀመሪያውን ዓመት 3ኛ በማጠናቀቅ ከዛም በኋላ ባክ ቱ ባክ 2 ጊዜ የሊጉ ዋንጫ በማሳካት ከዛ በመቀጠል 2ኛ ከዛም በኋላ ለ4 ተከታታይ ዓመት አንደኛ በመውጣት በአጠቃላይ 12 ጊዜ ማለት ነው። የፔፕ ኢራ ከላይ ነው የሚታወቀው። በሁለተኛ ደረጃ ይዞ ማጠናቀቅ የቻለው ፔፕ በእግር ኳስ ካሪየሩ 2 ጊዜ ነው። በተጨማሪም 3ኛ ሆኖ ማጠናቀቅ የቻለም 2 ጊዜ ብቻ ነው። ስለዚህ የፔፕ ጋርዲዮላ የዋንጫ መለኪያ የሚሆነው በሊጉ አናት ላይ ሆኖ ሲያጠናቀቅ ነው። ስለዚህ ሲቲ 2 የካፕ ዋንጫ ማንሳቱ እንደ ቡድን መጥፎ ሲዝን አይደለም፣ ትራንዚሽን ላይ እንዳለ ቡድን። ፔፕን ግን በስኬቱ ባለው አቅም ባለው ለእግር ኳስ ባበረከተው ነገር ከለካን ግን በቂ አይደለም። ለፔፕ በካፕ ዋንጫ መለካት ተገቢ ነው ብዬም አላስብም። ወይም ፔፕ ትልቅ ስኬት አስመዝግቧል ተብሎ ሊነሳ የሚችልበት የውድድር ዓመት አይደለም። ነገር ግን ሲዝኑ አልተጠናቀቅም። ምን ሊፈጠር እንደሚችል በቀጣይ ጨዋታዎች የምንመለከተው ነው የሚሆነው። በነገራችን ላይ ትናንትና በላሊጋ ባርሳ ሻምፒዮን መሆኑ ይታወቃል። ያለፈው ሳምንት ቤል ክላሲኮ ማድሪድን አሸንፎ ሻምፒዮን መሆኑን አረጋግጦ ነበር። ነገር ግን የላሊጋው የምንጊዜም ትልቁ ሪከርድ የተያዘው በሪያል ማድሪድ በጆዜ ሞሪኖ ሪያል ማድሪድ ነው 100 ነጥብ በማምጣት ያንን ሪከርድ ለመስበር ባርሳ ቀሪ 3 ጨዋታዎች ነበሩ። ትናንት ምሽት አንዱን አድርጎ በዲፖርቲቮ አላቬስ 1-0 መሸነፉን ተከትሎ የሃንሲ ፊሊክ ባርሳ ይህን ሪከርድ የመጋራቱን እድል ከሽፏል። በቀሪ 2 ጨዋታዎች ቢያሸንፍ የሚደርሰው 97 ነጥብ ነው። የምሽቱን ጨዋታ ግን አሸንፎ ቢሆኑ ኖሮ ባርሳ 100 ነጥብ ላይ መድረስ ይችላሉ። ያንን ታሪክ መጋራት ይችላሉ። በተጨማሪም የፍራንስ ሊጋ ትናንትና መቋጫውን አግኝቷል። የውድድሩ አሸናፊ ተለይቷል፣ ታውቋል። የተለመደው የፔዤ ዶሚኔት ያደረገው ሊግ ስለሆነ ለ14ኛ ጊዜ ፓሪስ ሴን ጀርሜን
የፍራንስ ሊግ 1 ትናንት ምሽት ተከታዩን ክለብ ሌንስን ሜዳ ድረስ በመሄድ 2-0 በማሸነፍ በርካታ ለውጦችን በምርጥ 11 ውስጥ በማድረግ እንግዲህ ሉዊስ ኤንሪኬ በክቫራትስኬሊያ እና በማይሉ ግቦች ታግዞ 2-0 ሌንስን በማሸነፍ ትናንት ምሽት ፒኤስጂ በጊዜ ሊጉን አሸንፎ ጣጣውን ማቅለል ችሏል። በተጨማሪም በኮፓ ኢጣሊያ ትናንት ምሽት የተደረገው የፍጻሜ ጨዋታ በኢንተር ሚላን አሸናፊነት ተጠናቋል። ኢንተር የ2025/26 የሴሪያ ዋንጫ አሸናፊ እንደሆነ ይታወቃል። አሁን ደግሞ ኮፓ አሜሪካውን በማሳካት ኢንተር ሚላንም አዲስ ታሪክ መጻፍ ችሏል። ከወዲሁ 2 ዋንጫ ማሳካታቸውን ይፋ አድርገዋል። በነገራችን ላይ የስኮትላንድን ሊግ ሰሞኑን አንዳንድ መረጃ እየሰጧችሁ ነበር። በስኮትላንድ ሊግ ከ1984 በኋላ ከ26 ዓመት በኋላ ለመጀመሪያ ጊዜ ሌላ ቡድን ከ1986 ዓመተ ምህረት በኋላ ይቅርታ ከ46 ዓመት በኋላ ለመጀመሪያ ጊዜ አንድ ሌላ የስኮትላንድ ሊግ ቡድን ሊያሸንፍ ተቃርቦ ነበር። ሀርት እንደምታውቁት ይህ ስም አዲስ አይደለም፣ በስኮቲሽ የሚታወቅ ቡድን ነው። ነገር ግን ላለፉት ከ40 ዓመት በላይ እየተፈራረቁ ሲያነሱ የነበሩ ይህን ውድድር ሴልቲክ እና ሬንጀርስ ነው እንደተለመደው የምናውቀው። አሁን ግን የሊጉ አናት ላይ የሚገኘው ክለብ ሀርት ነው። 37ኛ ሳምንት ላይ ሀርትም አሸንፏል፣ ሴልቲክም አሸንፏል። ነጥባቸው 80-79 ነው። ቀጣይ እሁድ በስኮትላንድ እግር ኳስ ታሪክ ለመጀመሪያ ጊዜ የፋይናል ጨዋታው የሴልቲክ እና ሀርት ሆናል። ሴልቲክ ስቴዲየም ላይ በወጣለት ፊክስቸር ምክንያት 38ኛ ሳምንት ሁለቱ ቡድኖችን ያገናኛል። ስለዚህ ያ ጨዋታ የሊጉ የመጨረሻ ጨዋታም ነው። ዋንጫውን የሚያሸንፈውን ቡድን የሚለይ ጨዋታ ነው። ሁለቱም ቡድኖች 80 እና 79 ነጥብ አላቸው። ሀርት 80፣ ሴልቲክ 79። ትናንት ምሽት ሁለቱም ቡድኖች ተጋጣሚዎቻቸውን አሸንፈዋል 3-0 እና 3-2። ስለዚህ ቀጣይ ሳምንት ከሚደረጉ ተጠባቂ ድራማዊ በብሪታንያ ከሚጠበቁ ጉዳዮች መካከል በስኮትላንድ የሚደረገው የሴልቲክ እና ሀርት ሴልቲክ ስቴዲየም ላይ የሊጉ የመጨረሻ ፊክስቸር 38ኛ ሳምንት በዛውም የዋንጫውን አሸናፊ የሚለይ ጨዋታ የሚሆነውና ይሄ ክስተት እንግዲህ በእግር ኳስ አንዴ የሚፈጠር ነው። አስደናቂ ክስተት ነው። ምናልባት ለእግር ኳስ አፍቃሪያን እንደነዚህ አይነት አጋጣሚዎች በትውስታ መልክ ከማይረሱ አጋጣሚዎች መካከል አንዱ ነው። ለማንኛውም ማንቸስተር ሲቲ ተጋጣሚውን ክሪስታል ፓላስ 3-0 በሆነ ፍጹም የጨዋታ ብልጫ በመውሰድ በማሸነፍ ወደ ደረጃውን ሰንጠረዥ ላይ ነጥቡን ከፍ በማድረግ ከሚካኤል አርቴታ አርሴናል በ2 ነጥብ ዝቅ በማለት እንዲሁም በ1 የግብ ክፍያ ከፍ በማለት አሁን በድጋሚ ሌላ ትኩሳት፣ ሌላ የ2 ነጥብ ልዩነት መፍጠር ችሏል። ይሄ ጉዳይ ለማንቸስተር ሲቲ የመጨረሻ ፋይናል ፑሽ ነው። ፋይናል ፑሹን እንግዲህ ፔፕ ቀደም ብሎ ሮብ ምሽት የራሱን ኃላፊነት ተወጥቷል። አርሴናል በቀጣይ ከበርንሌ ጋር የሚያደርገው ጨዋታ ኤሜሬትስ ላይ ሰኞ ምሽት 4 ሰዓት የሚደረግ ጨዋታ ነው። በርንሌ ከወዲሁ መውረዱን አረጋግጧል። መውረዱን አረጋግጦ ግን ቪላን በሜዳው አስጥሎታል። አንዳንድ ክለቦች መውረዳቸውን ቢያረጋግጡ በተለይ ይሄ ከፋይናንሻል ጉዳይ ጋር በተያያዘ በአመት ውስጥ ይዘው ማጠናቀቅ ያለበት አንድ ቡድን ነጥብና ከዛ በታች ይዘው ሲያጠናቅቁ ፋይናንሻል የሚደርስባቸው ጫና በእንግሊዝ ያለው ውስብስብ የስትራቴጂ ህግ አለና ከዛ ጋር በተያያዘ እንግዲህ አዳዲስ ጉዳዮች እየወጡ ነው። ጉዳዩን አጣርተን እንግዲህ በሌላ መረጃ ይዘንላችሁ ምንመጣ ይሆናል። ለበርንሌ ያ ጨዋታ መውረዱ ብቻ ሳይሆን በታችኛው ዲቪዚዮን ተጨማሪ ጫና እንዳይቀርብበት አስፈላጊ ነጥብ ይዞ ለማጠናቀቅ ወሳኝ ጨዋታ ሳይሆን እንዳልቀረ አንዳንድ ዘጋቢዎች እያወጡ ነው የሚገኙት። በተለይ ኢንዲፔንደንት የፋይናንስ ሪፖርት በማቅረብ የሚታወቀው ሚጓል ደሌኒ ትናንትና ይህን ዘገባ ይዞ ወጥቷል እና ብዙዎቹን እያነጋገረ ነው። በርንሌ ወረዲ መውረዱን አረጋግጧል። ግን ምን አይነት ነጥብ ለመያዝ ቢያስፈልገው ነው? አሁን በአንገብጋቢ ሁኔታ መውረዱን ያረጋገጠ ቡድን ይዞ ማጠናቀቅ ካለበት ነጥብ በታች የሚያጠናቀቅ ከሆነ
ወደ ታች ሲወርድ ፋይናንሻሊ በዘንድሮ የውድድር ዓመት በፕሪሚየር ሊግ ስለተሳተፈ ከሚያገኘው ገቢ ላይ ሊቀነስ የሚችልበት ቻንስ ስላለ በርንሌ ለራሱ ሁሉና ሲል አርሴናል ለማስጠል ሊጫወቱ ይሁን እስቲ ይህን ጉዳይ ተወያዩበት። እንደነዚህ አይነት መረጃዎች እየወጡ ነው የሚገኙት። ለማንኛውም ማንቸስተር ሲቲ ድል አድርጓል። ባርሳ የላሊጋ ዋንጫ ቢያሳካም ከሜዳ ውጪ በዲፖርቲቮ አላቬስ ተሸንፎ ለታሪካዊ አጋጣሚ አዲስ ሪከርድ ለመጻፍ የተመቻቸለትን አጋጣሚ አልተጠቀመም። ፒኤስጂም የፍራንስ ሊግ ሻምፒዮን መሆኑን በትናንትናው ዕለት አረጋግጧል። ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በማይክል ካሪክ እና በማንቸስተር ዩናይትድ የዝውውር ጉዳዮች ላይ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።